ጌታ ይባረክ። ምዕራፍ 3 ያው ከቁጥር ከምዕራፍ 2 ጀምሮ የነበረውን የተደረደረበት የነበረውን ሐሳብ ነው የሚያስቀጥለው እስከ ተወሰኑ ቁጥሮች ድረስ ያን ሐሳብ ይዘው ነው የሚፈሰውና የምዕራፍ 3 በጣም ዋናውና ትልቁ ነገር የክርስቶስ ምስጢር ተገለጠ የሚል ሐሳብ ወይም የርዕሱን አንኳር የዚህ ምዕራፍ ደግሞ ልብ ምንድነው ብለን ከጠየቅን አንድ ምስጢር ተገለጠ የሚለውን እሱን ከሰጠነው ይመጥነዋል ብዬ አስባለሁ። አንድ እውነት ተገልጧል። የክርስቶስ ምስጢር ምን አድርጓል? ተገልጧል። ትናንት ያለ ግን ያልታየ ትናንት የነበረ ግን ያልተወራ እግዚአብሔር አምላክ በብሉይ ኪዳን ዘመን ከብሉይ ኪዳን ጀርባ በደሙ አባቶቻችን ትናንትና በእነ አብርሃም በእነ ይስሐቅ በእነ ያዕቆብ ሕይወት ውስጥ በደብዛዛው ያወራው ነገር ግን ግልጥ አድርጎ ያልተናገረው አንድ እውነት አለ። እሱ እውነት ደግሞ ተደርጓል፣ አሁን ተገልጧል ብሎ ብልጫ ያለው የአዲስ ኪዳንን ብልጫ ከብሉይ ኪዳን ልዩ የሚያደርገው ምንድነው የሚለውን ያንን መገለጽ ነው የሚናገረው። ክብር ለጌታ ይሁን እና አንድ ምስጢር ነው የሚለው። ምስጢር ማለት የሌለ አይደለም፣ እያለ ያልተወራ ማለት ነው። ምስጢር ማለት ያልነበረ ሲመጣ አይደለም። ምስጢር የምትሉት ነገር ያለ ግን ያልተገለጠ ነገር እሱ ይባላል ምስጢር ነው። ምስጢርነቱ በእኛ አለማወቅ ላይ ነው የሚለካው እንጂ እግዚአብሔር አስቀድሞ ያወቀው የጨረሰው እውነት አለ። ምክንያቱም ምዕራፍ 1ን ስንነጋገር እግዚአብሔር አምላክ በዘላለም በፊት አስቀድሞ አሁን ያለውን ዕውቀት አውቋል። እንደገና በታሪክ መሐከል ላይ ደግሞ ቤዛችን ይሆን ዘንድ ክርስቶስ ኢየሱስ በቀራንዮ ምን አድርጎታል? ሰርቶታል። አሁን ደግሞ በመንፈስ ቅዱስ አማካኝነት ቤተክርስቲያን እየተገነባች ነው ያለችው ለሁለት ፐርፐዝ ፍጹም እንድትሆንና ወደ ፍጻሜ እንድትደርስ እያለን እየተመለከትን የመጣ ነው። ክብር ለጌታ ይሁን። እዚህ ፍጽምናና እዚህ ፍጻሜን ተስፋ አድርጎ መንቀሳቀስ የሚባል ጅምር ያላለቀ ስራችን ላይ ግን እግዚአብሔር አምላክ ከጥንት አስቀምጦ ያወቀው ግን ምስጢር አድርጎ ያቆየው አንድ እውነት አለ። ምስጢርነቱ ለኛ አይደለም። ምስጢርነቱ ጳውሎስ ባገለገለበት በአዲስ ኪዳን ዘመን ውስጥ የተገለጠ እውነት ነው እያለ ይናገራል። እኔና እናንተ ጋር ይሄ ምስጢር አይደለም፣ የዛ ምስጢር መገለጥ ውጤቶች ስለሆነን ክብር ለጌታ ይሁን። ምንድን ነበር ምስጢሩ ካልን እኛ ነን። አሜን ነው? አሜን አትሉም? ምንድነው ምስጢሩ የሚለው ነገር ስትመለከቱ በክርስቶስ አካል ውስጥ የአይሁድና የአሕዛብ እኩልነት ነበር ምስጢሩ። ምክንያቱም የቀደመው ኪዳን በኪዳን ውስጥ ሁሉንም ማህበረሰብ በኩል የሰፈረ አልነበረም፣ በኩል የመዘነ አልነበረም። ያስጠጋው ያከበረው ቅዱስ አድርጎ የሸለመው አንድ ማህበረሰብ አለ። ያራቀው የገፋው እርኩስ አድርጎ ደግሞ ያራቀው ደግሞ አንድ ማህበረሰብ አለ። ያ ማህበረሰብ እንኳን መጠጋት ቢፈልግ እንደ አይሁዶች የመገረዝን ስርዓት እንኳን አድርጎ ቢመጣ በመቅደስ ውስጥ እኩል ቦታ በእኩልነት የሚቆምበት አደባባይ አልነበረውም። ምዕራፍ 2 ላይ ላስት ዊክ ስለተመለከት ነው ማለት ነው። ውጨኛ አደባባይ ማለት ሁለት አይነት አደባባይ አለ። የአሕዛብ አደባባይና የአይሁድ አደባባይ የሚባሉ ሁለት አደባባዮች አሉ። እነዛ አደባባዮች ወደ ቅድስተ ቅዱሳን ጠጋ ያደረገው አለ፣ እንደገና ደግሞ ያራቀው አለ። ተገርዘህ እንኳን አትገባም። ያ በእኩልነት የነበረ አልነበረም። ይሄ ግን የእግዚአብሔር ዘላለማዊ ፕሮግራሙ አልነበረም። ሁሉን በክርስቶስ አካል ማለትም በቤተ ክርስቲያን ውስጥ በእኩል አንዱን አቅርቦ ሌላውን ሳያርቅ በእኩል ያስጠጋው አንድ ማህበረሰብ አለ። እሱም ቸርች ናት። ክብር ለጌታ ይሁን። እሱን ነው። ይሄ ነበር ምስጢሩ። ምንድነው ምስጢሩ ጳውሎስ ብለን ከጠየቅነው በክርስቶስ አካል ውስጥ የአይሁድና የአሕዛብ እኩልነት ነው። ይሄኛው ኪዳን አንዱን ለመበላለጥ የምትሰፍሩት ምንም ነገር አልነበራችሁም። በምንም ነገር በዘር አትላኩም፣ በኪዳን አትላኩም፣ በምንም ነገር አትላኩም፣ በመገለጥ ብልጫ አትላኩም። ሁሉንም በቀራንዮ አመጦ ወልዶታል። አዲስ ጄኔሬሽን ፈጥሯል። ክብር ለጌታ ይሁን። አሜን ነው? አሜን አትሎም? እና ይህ እኩልነትና ይህ የአካል በብሉይ ኪዳን ምን አልተደረገም? አልተገለጠም። አልተገለጠም ማለት በእግዚአብሔር ዘንድ አልታወቀም ማለት አይደለም። እግዚአብሔር ዘመን ቋጥሮለት ነበረ ይህንን ወደ ሙላት ሊያመጣው ወደ መታየት ሊያመጣው ያቆየው እውነት ነው። ከትንሣኤ በኋላ ይልቁን ደግሞ በጳውሎስ አገልግሎት ውስጥ ይህንን ምስጢር ለመግለጥ ፐርፐስ ይህን ሰው ኃይሊ ተጠቅሞታል። ምዕራፍ 3 የሚነግረን እሱን ነው። እንዴት ይህንን ከዘመናት በፊት የነበረ እያለ በዘመኑ በነበሩት ነቢያት የተሰወረ በዘመኑ በነበሩት አባቶች ያለ ግን ያልታየ ማንም ያላወቀው አንድ እውነት አለ። ያበራልኝ ነው የሚለው። ክብር ለጌታ ይሁን። ደና ነገር በራልኝ ይላል። ምንድነው ስትሉት በዚህ አካል ውስጥ የአይሁድና የአሕዛብ አንድነት በአንድ አካል የህንጻው የመንፈሳዊ ህንጻው ግብአት የመደረጋቸው ጉዳይ ይሄ ምስጢሩ ይሄ ነው። አሜን ናችሁ?
ክብር ለጌታ ይሁን። ቁጥር 1 ስትመለከቱ ምን ብሎ ነው የሚጀምረው? እጸልያለሁ ብሎ ይጀምራል። ይሄ እጸልያለሁ ለዚህ መጽሐፍ ባዳ አይደለም። እንደምታውቁት ምዕራፍ 1 ላይ ከቁጥር 17 18 ላይ እንበረከካለሁ ብሎ አንድ የጸሎት አይነትን ሲጸልይ ትመለከታላችሁ። ምዕራፍ 3 ላይ ደግሞ ይመጣና እጸልያለሁ ይላል። ምዕራፍ 3 ላይ እንደገና ቁጥር 1 ላይ እንደገና ምዕራፍ 3 ቁጥር 14 ላይ ይሄንን እጸልያለሁ እንበረከካለሁ የሚሉ ቃላትን ይደጋግማል። ሐዋርያ ጳውሎስ በእነዚህ ሁለት ክፍሎች ላይ የመጀመሪያው አካባቢ ላይ ከዘላለም የነበረውን የክርስቶስን ሥራ ከነገረ በኋላ እጸልያለሁ ይላል። እዛ ጋር የጸለየው እንድታውቁ ነው። ክብር ለጌታ ይሁን። ዕውቀት እንዲኖርላችሁ፣ ምክንያቱም የልቦናችሁ አይኖች እንዲበራና በክርስቶስ የተደረጋችሁት ማንነት እንዲገባችሁ ምን አደርጋለሁ? እጸልያለሁ። ከዛ ምንድነው የዚህ ጸሎት ምን ላይ ስትሉት የልቦናችሁ አይኖች ይበራል ይላል። አሜን ነው። የልቦና አይን ማለት አእምሮ ነው ብለናል። ክብር ለጌታ ይሁን። እሺ እና ቀጥ ያለ ሲሆን አንዳንዴ መረበሽ አለብኝ። ክብር ለጌታ ይሁን። ሃሌሉያ። እና የልቦናችሁ አይኖች ምን ሲያደርጉ? ሲበሩ ብሎ የሚዘጋው ያንን ሴንቴንስ በታውቃላችሁ ነው። የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን ይታወቃል። ሳልቬሽን ነው። ክብር ለጌታ ይሁን። ግን ምን አይነት መዳን ነው? እሱም በጣም አይተናል። በተለይ ምዕራፍ 2 ላይ አንቺ አሕዛብ የሆናችሁ ሁሉ ይሄን አስታውሱ የሚለው በጣም የምዕራፉ ልብ ነው ብለናል። ምክንያቱም ድኛለሁ አንተ ጋር ዋጋ የሚያገኘው ከምንድነው ያዳነኝ ስታስታውስ ነው። ጴንጤ እየረሳ ስለሚመጣ ገብታችኋል። ያለበትን ዋጋ ቢስ ያደርገዋል። ድኛለሁ። አሜን። ባለፈው ነግሬያችሁ የለ በቃ ድኛለሁ የሚለው ነገር በጣም እንዲገባችሁ ከምንድነው የዳንኩት የሚለው ልታስታውሱ ይገባል። ምክንያቱም ሩቅ ነበራችሁ፣ በተገረዙት አንደበት ያልተገረዘ የሚል የስድብና የመግፋት ስያሜ ነበራችሁ። በበደላችሁም በኃጢአታችሁ ነበራችሁ፣ ሙታን ነበራችሁ። ያ ብቻ አይደለም፣ የቁጣ ልጆች ነበራችሁ። ተመልከት። ይሄን ካስታወስ አሁን የቁጣ ልጅ ነበርኩ የሚለው ህሊና ላይ ትኩስ ከሆነ አሁን የእግዚአብሔር ልጅ ነኝ የሚባለው ቁም ነገር ምክንያታዊ ይሆንልሃል። ኖርማል አትሆንም። አሜን ነው ወይ? ስለ ልጅነት ሲዘመር የሆነ ጥፍር አታኝክም አትልም። አሜን ናችሁ ወይ? አም ሴቭድ የሚለው ነገር ዋጋ ያነሳል፣ ውሃ ያነሳል። ከምን እንደዳንኩ ባለፈው የነገርኳችሁ ወይ እዚህኛ ጋር ስለጀመርኩት ትምህርት ዛብየው አላውቅም። አሁን ስመጣ ጌታ ይባረክ ከመኪና አደጋ ተረፍኩኝ ብላችሁ ጌታ ይባረክ ሃሌሉያ ምናምን የምትሉት መኪናዬ 3 ጊዜ ተገለባብጣ 100 ሜትር ጉድጓድ ውስጥ ገብታ ተረፍኩ ብላችሁ ግን ጌታ ይመስገናችሁ ጨመር ያደርጋል። ምን ያህል የቁጣ ልጅ እንደነበር ከረሳህ የእግዚአብሔር ልጅነት ይቀልብሃል። ለዚህ ነው ውሃ ቀጠነ ብለው አንዳንድ ሰዎች ቸርች ላይ የሚያጉረጠርጡት። ውሃ ድሮም ቀጭን ነው፣ እኛ ስንይዘው አልቀጠነም። አሜን ናችሁ ሆይ? አየ ምንድነው ለማኩረፍ ለመቀዝቀዝ በጣም ጥቂት ይበቃናል። ለምንድነው? እየረሳን ስለምንመጣ። እውነቱን እናውራው ከተባለን የቁጣ ልጅነት እኮ በጣም ሩቅ ነው። የቅርቡን እናውራው። እንዲሁ እኮ ብንተው በዓለም አንዳንዶቻችሁ ካፈር በታች ነበርን። እንደ ጸባያችን፣ እንደ ልምምዳችን፣ ቀድሞ እንደታሰርንበት መታሰር። እውነቴን ነው የምላችሁ፣ እዚህ ውበት ጋር አመጣም አግብተን የልጅ አባት እናት አንሆንም ነበር። ክብር ለሱ ይሁን። እስቲ ድኛለሁ ብሎ ይሄ እንዲገባችሁ ነው የመጀመሪያው ጸሎት። ይሄ እንዲገባችሁ ነው አጽንኦቱ። የመጀመሪያው ምዕራፍ ጸሎት እንዲገባ ዕውቀታችሁ ላይ ነው የሚጸልየው። የምዕራፍ 3 ግን ጸሎቱ አጽንኦቱ ስለ ብቃት ነው የሚያወራው። እንዲሆንላችሁ እንዲህ ስለ ብቃት ነው የሚናገረው። እዛ ጋር ስለ ዕውቀት ነው የሚናገረው። ይሄኛው ግን ስለ ብቃት ነው፣ ስለ ማቹሪቲ እንዲሆን ስርና መሰረታችሁ እንዲሆን ምናምን እንዲሆን ስለ ብቃት ነው የሚጸልየው። የመጀመሪያው እንድታቁት እንዲበራላችሁ የመጥራቱ ተስፋ በቅዱሳን መካከል ያለው የርስት ክብር ባለጠግነት ምን እንደሆነ ምንድነው ደግሞ የርስቱ የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳን መካከል ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ይልና ታውቁ ዘንድ። ለምን ነው መጸለየው? ታውቁ ዘንድ። እስቲ ታውቅ ዘንድ በሉት። የሁለት በዚህ መጽሐፍ ላይ የጳውሎስ ጸሎትን በሁለት ነው የምትከፍሉት። የመጀመሪያው ታውቁ ዘንድ ነው። ይሄኛው ግን ብቃት ታገኙ ዘንድ። አሜን ናችሁ ወይ? ብቃት ይሆንላችሁ ዘንድ እጸልያለሁ ይላል። ክብር ለጌታ ይሁን። አያይዞ የሚጸልየው ምንድነው የሚናገረው? ያስተዋውቃቸዋል ራሱን። አሕዛብ ስለሆናችሁ ስለእናንተ የክርስቶስ እስር የሆንኩ እኔ ጳውሎስ ለእግዚአብሔር እንበረከካለሁ። እስቲ እንበረከካለሁ በሉ። ያው እኛ ብዙ ጊዜ እንበረከካለውን በቀጥታ ስለወሰድነው ጥፍ ብለን ስለመንበረከክ ነው የምናስበው። ጳውሎስ የጸሎትን ስታይል እየነገረን አይደለም ያለው። በእግዚአብሔር ፊት መሆን የሚለውን የሚወክል መንበርከክ የሚለው እሱንም ጨምሮ አሜን።
መንበርከካችንን ጨምሮ ጥሩ ካልቸር ስለሆነ ዋናው ግን መንበርከክ የሚለው መጸለይ በእግዚአብሔር ሉዓላዊነት ስር በእግዚአብሔር የበላይነት ስር መፍሰስን መጠጋትን በምክንያት ወደ መገኘቱ መቅረብን የሚያመለክት ነው። ግልጽ ነው እንጂ በካልቸራቸው እንደውም ጸሎት ሲባል ከተቀመጥክበት ነው የምትነሳው። ቆሞ ነው የሚጸልዩት በዛ ዘመን ላይና መንበርከክ የሚለው በዚህ ኮንቴክስት ብንወስደው ጥሩ ነው። ስለዚህ ስትጸልዩ ተንበርከኩ። ቤታችሁ ደግሞ ሲሆን ደከመኝ ብላችሁ አታቋርጡ። ጎርደድ እያላችሁ ምን አድርጉ ብቻ። መንበርከክ የሚለው የጉልበት መታጠፍ ሳይሆን ሰሚሽንን ጭምር የሚያሳይ ነው። በእግዚአብሔር ፊት መጎንበስም በሉዓላዊነቱ ፊት። አንዳንዴ ለነገሩ ተማቶብናል። በአሁኑ ዘመን ብዙ ነገራችን በተለይ ወሳኝ የሆኑ እነዚህ ርስቶቻችን ሰይጣን በዓላማ አታክ አድርጓቸዋል። ከተጠቁብን ነገሮቻችን መካከል አንዱ ጸሎት ነው። ይሄ የሚንበረከክ ጴንጤ እየጠፋ ነው ያለው። ይሄ የጉልበት መታጠፍን እያልኩ አይደለም። እግዚአብሔርን ሶርስ አድርጎ እንደ ፈቃዱ የሚለምን ካልቸሩን የተቀማ ጴንጤ አብዝተናል። እግዚአብሔር ሆይ እንደ ፈቃድ ይሄ ይሁንልኝ የሚል ጸሎት ከጸለይን ሴንቸሪ ያለፈን ይመስለኛል። የአሁን ዘመን ጸሎት ምንድነው ካልከኝ in the mighty name of Jesus ጠራሁት፣ አደረኩት፣ ተቀበልኩት፣ አገባው፣ ወሰድኩት የሚል ነው። አንተው ነህ ወሳጁ፣ አንተው ነህ አድራጊው። በእግዚአብሔር ፊት አይንበረከክም። አሁን የተናገርኩበት ቃላት መንበርከክን አያሳይም። ገብቷችኋል? የበላይነትን አያሳይም። እኔው ራሴ ፈጣሪነትን አድራጊነትን እንደማመነጭ ነው ንግግሩ የሚሰጠው። እና እኔ እንደዛ አይነት ጸሎት ወደ ሰይጣን ስታወሩ ይሁን አሜን። ልቀቅ፣ ዞር በል፣ ቤቴን ልቀቅ፣ ምናምን አትበጥበጠኝ፣ እንደዛ ነው የሚወራው። ወደ እግዚአብሔር ግን አምጣ ያላችሁ አትናጠቁ። ፈቃድ ቢሆን እባክህ አድርግልኝ በኢየሱስ ክርስቶስ እለምናለሁ ስትሉ እየጠየክ ብቻ አይደለም እየተንበረከክ ነው። እንደዚህ በለኛ አሜን። እየተንበረከክ ነው። ይህንን አትቀሙ። ክብር ለጌታ ይሁን። አሁን እየተወሰደ ነው ያለው። አሁን ምን አይነት ቴዎሎጂ እንደጠጡ አንድ ሰዎችን ለማወቅ ዝም ብላ አመስግን በለው ይታወቃል። በቃ አድርገናል፣ ጨርሰናል፣ ውጠነዋል፣ ተፍተነዋል ና ይላልና ሁሉንም ውጣ አትችልም። ሁሉንም ጎትታ አትችልም። ደካሞች ነን። መንበርከክ አንርሳ። አሜን ነው። ኃይሉን መጠማት አንርሳ። በቃ እርዳኝ ማለትን እየሰጠሙ መፎከር አያስፈልግም። እንደ ጴጥሮስ እጄን ያዘኝ። መንበረክ ማለት ይሄ ነው። የበላይነቱን ያልቀማ ያልነጠቀ አብሮነት። አሜን ራሜን በሉ። ቀጥሎ የሚናገረው ደግሞ ለእናንተ ስለእናንተ አሕዛብ ይህንን ምስጢር እንድገልጥላችሁ በተሰጠ ሚሽን ውስጥ በሚሄደው አካሄድ ውስጥ ምን እንኩነኝ የታሰርኩ ነኝ ብሎ ይሄን በሚጽፍላቸው ጊዜ በሮሜ የቁም እስረኛ በነበረበት ጊዜ ነው። እንደ ሁለተኛ ጢሞቴዎስ የሞት ፍርድ የተፈረደበትን እስር አይደለም እዚህ ጋር የሚናገረው። የቁም እስረኛ የነበረበትን እስር ነው የሚያስታውሳቸውና ይሄ እስራት ማንም እንደሚያደርገው በወንጀል ተከሶ የገባበት ወጥመድ ውስጥ አይደለም ምን ያለውትኝ። ይህንን ከዘላለም የነበረውን ሚስጥር የትኛውን አሕዛብ ከአይሁድ ጋር በአንድ አካል የተመሰረቱበትን ይህንን የቤተ ክርስቲያን ጉዳይ ለእናንተ ለሚመለከታችሁ ሩቅ ስለነበራችሁ ያላችሁበት ሩቅ ድረስ ሄጄ ይህን እውነት እንዳበስራችሁ በተሰጠኝ ራእይና ሚሽን ውስጥ ነው የታሰርኩት። ስለዚህ ይሄ ስራቴ የሚጸጽተኛ አይደለም፣ የሚሽኑ ፓርት ነው ይላል። አሜን። በተለይ ኤፌሶን ላይ እንደገና ሁለተኛ ጢሞቴዎስ ላይ በተለይ መግቢያው ላይ በእግዚአብሔር ፈቃድ የሚለውን ሐሳብ ሐዋርያ ጳውሎስ ሁሌ ይጽናናበታል። በእግዚአብሔር ፈቃድ ሐዋርያ የሆነ ይላል። በእግዚአብሔር ፈቃድ የተላከ ማለት ነው። አሜን። እዚህ የተላከ ብሎ ስለዚህ ልኮኝ ሲሄድ ሰንሰለት ከለበስኩኝ አልበሳጭም በለበስኩት። ለምን? ፈቃዱ ነው። አሁን ብዙ ጊዜ በተልኮስ በሸነና ነው የምንፈልገው። በቃ ምናምን ሁሉ ነገር እንዲሳካልን ና ስንለመጠት እንዲ ምናምን ነው የምናስበው አይደለም። አንዳንድ ጊዜ ሐዋርያዊ ተልኮ ያቅፉኛል ስትል ሊገፈትሩ ይችላሉ። ይስሙኛል ስትል ሊነክሱ ይችላሉ። መሳሙንም መነከሱንም አትበሳጭበት። ፓርት ኦፍ ነው። አሜን። ስለዚህ ተልኮ የምትከፍሉት አንዳንድ ለእናንተ ኮምፈርት የማይሰጡ መልኮች የምትበሳጩባቸው አይደሉም። ፈቃዱ ነው። አሜን። ይገባኛል። ይሄም የተጠቃ ፓርታችን ስለሆነ እየመረጠን ስለሆነ የምንኖረው አያችሁ። ይሄ የኔ ነው ብለን እንደገና ወጋው ብለን የምናረቀው ብዙ ነገር ተለማምደናል። ብዙ ክፉ ነገር አስለምደውናል። ስለዚህ ስለ ወንጌል ንክች መደረግ የማይፈቅድ ማንነትን አዳብረናል። ጳውሎስ ግን ሰንሰለት ለብሶ አይበሳጭበትም። ክብራችሁ ነው ይላል። ምኑ ሰንሰለቱ? ለምን?
ስሰርቅ የተለበስኩት አይደለም። ይሄ ሚስጥር ለእናንተ ለማውራት በየኩበት መንገድ ላይ ሚስጥሩ እንዳይገለጥ ከሚተጋው መንፈሳዊ ዓለም ጋር በተፈጠረ ግብግብ የለበስኩት ነው። ፓርት ኦፍ ነው። አሜን። ኮምፎርት ዞኔን ለቅቄለታለሁ፣ ግን አልበሳጭም። ረብ የሚባል ነገር ነበረኝ። ከዚህ ሚሽን የተነሳ እንደማይረባ ቆጥሬያለሁ። የጅል ውሳኔ ይመስላል፣ ግን አይደለም። ከሚስጥሩ ቫልዩ አንግል ሳየው ክብር ነው። አሜን ሃሌሉያ። እና ምንም እንኳን በአካል በሮም እስር ቤት በዛ ጊዜ ቢሆንም ይህን ስርዓት እንደ ክብር ነው የሚቆጥረው። ምክንያቱም ሰንሰለት የለበሰ ሁሉ አንገት ይደፋል። ለምሳሌ በፖሊስ ተይዘው ወደ ፍርድ ቤት ሲሄዱ አይታችሁ ከሆነ የከበሩ ሰዎች ቢሆኑ አልበሰዋቸው ስለሚሄዱ ኮንፈርት አይሰማቸውም፣ አያፏቸውም። ያለብሰው ይሄ ልብሱ ክብር እንዲሰማ አይደለም የሚያደርገው፣ አፍረት እንዲሰማ ነው የሚያደርገው። አንድ እስረኛ አለ፣ ያንን ስትለብሰው የሚያሳፍር ሰንሰለት ለብሶ የኮራ እሱም ጳውሎስ ነው። ለምንድን ነው ሲል ምክንያታዊ ነው መልበሴ ይላል። ምክንያታዊ ነው። ለምን? ለእናንተ ነው። ወረድ ብለን እንመለከተዋለን። አትፈሩበት፣ ክብራችሁ ነው ይላል። ለምን? ይሄ ምስጢር እናንተ ጋር እንዲደርስ የሚከፈል ዋጋ ነው ብሎ ይህን ነገር ይናገራል። ክብር ለጌታ ይሁን። አሜን ሃሌሉያ። አንዳንዴ የመነካትን ንፍቀድ። ምክንያቱም በወንጌል ማትረፍ እንጂ ስለ ወንጌል መጉደል በፍጹም የማያሳስበው አይነት የሆነ አስተሳሰብ ውስጥ የቆየን ተገደን ስለቆየን ብዙ ጊዜ ምን አረገልኝ ጌታ የሚሉ አንዳንድ ደፋር ተናጋሪዎችና የህይወት ምልልሶችን እያየን ያለ ነው። ምን እንዲደረግ እንደፈለጉ አላውቅም። ምክንያቱም ሰው ቸርች ወንበር ላይ ተቀምጦ ጌታ ምን አረገልኝ ካለ ቀራኔው ረስቷል ማለት ነው። ተውት፣ ሌላው የሚበላው የሚጠጣው ይቅር፣ ከሞት ማትረፍ ረስቷል። ዘላለም ቆንጅቷል። የቁጣ ልጅ እግዚአብሔር ተደርጋሃል። ይሄ ማለት የሆነ እንዲደረግልን የተመዘገብንበት ግቢ አይደለም። ቤተክርስቲያን የተደረገልንን ሁሉ ተቀብለን የጀመርነው ህይወት ነው። አብራርቼ ይሆን ለመበልጸግ የገባውበት አይደለም፣ ከመበልጸግ የጀመርኩት ነው። ዘላለሜን ከማትረፍ የጀመርኩበት ነው። የአብ ልጅ ከመደረግ የጀመርኩበት ነው። ከዚህ በኋላ ሰማይ ምንም ቢያረግላችሁ ሲያስገባችሁ ካረገው አይበልጥም። የገባው ሰው በገባው አማርኛ ይንገረው አጠገቡ ላለ ሰው ከዚህ በኋላ ጌታ ምንም ቢያረግልህ ጌታን ያገኘ ቀን ካረገልህ የበለጠ አያረግልህም ብሎት የመጨረሻው ያገኘኸው ስትጨርሳለህ ስትገባ ነው። አሜን ሃሌሉያ። የሰማይ መደነቅ ሆነሃል። አሜን አሜን። የቁጣ ልጅ የማሊ ተብለሃል፣ የእግዚአብሔር ልጅ ተብለሃል፣ ድነሃል። ይሄን የሚላካ ይሄን የሚተካከል ምንም ነገር የለም። ለማንኛውም ምዕራፍ 1 ቁጥር 1 ቁጥር 2 የሚያሳስባቸው ስለ እነሱ ያለውን የሱን አገልግሎት እንዲረዱ ነው። ታውቃላችሁ ይላቸዋል። ቀጥሎ ደግሞ ስለ እናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል ብሎ ጨምሮ ይነግራቸዋል። መጋቢነቴ ተልኮዬ ስለ እናንተ ነው፣ መመግባለሁ። መጋቢ የሚለው አስተዳደር እንደማለት ነው። የሌላ ሰውን ስራ የማስተዳደር ሐሳብ ነው። ስራ ያንተ አይደለም፣ ግን የሌላን ሰው ስራ በኃላፊነት ወስደ ስታስተዳድር ያ መጋቢነት ይባላል። ለምሳሌ በቤቱ ላይ የሾመው መጋቢ ያለ ክርስቶስ የሰጠው ኤግዛምፕልም ከዚህ ጋር የሚዋዋጥ ነው፣ የሚያያዝ ነው። ስለዚህ በዚህ ተልኮ ውስጥ እሳትም እናውርድ እሳትም ይወርድብን የኛ አይደለም። አሜን ነው። በኢየሱስም ስንል አጋንንት ይፈራፈርም ምንም ይበልም የሆነ እንዲህ ምንልበት ፓርቲ የለንም። ቢዝነሱ የሰው ነው። ምንም ታምራት በህይወታችን ይከናወን፣ ምንም አስደናቂ ነገር በጸጋ ይከናወንብን የኛ አይደለም። አትራፊው ባለቤቱ የክብሩ ባለቤት ማን ነው? እግዚአብሔር ነው። ክብር ለጌታ ይሁን። ይሄንን ነው የሚናገረውና እግዚአብሔርን ሐዋርያ ጳውሎስ ይሄ መጋቢነት ማለት የሌላን ሰው ስራ በኃላፊነት ተቀብሎ ማስተዳደር በሚለው ኮንቴክስት ስለሆነ ሐዋርያ ጳውሎስ የተረዳው ጥሪውን እግዚአብሔርንም የሚረዳው እንደዛ ነው። ከብሉይ ኪዳን ዘመን ጀምሮ እግዚአብሔር በታሪክ ውስጥ በተለያዩ አስተዳዳሪዎች አማካኝነት ጸጋውን በማከፋፈል ሂደት ውስጥ እንዳለ አድርጎ ነው የሚረዳው። እኔ ጋር እጣው ደርሷል እንጂ ልክ እንደዚህ በመንግስቱ ላይ እና እንደ ኪዳኑ ባህሪ ያስነሳቸው ብዙዎች ከኋላ አሉ። እኔም ተረኛው ነኝ። ከሁሉ ማስ ጭንጋፍ በነበርኩት ላይ እጣው ደርሶብኛል። እኔ ጋር የጀመረ አይደለም። ይህን ኪንግደም በየዘመናት መካከል ተቀብለው ያስተዳደሩ ምኖች አሉ፣ ሰዎች አሉ። እግዚአብሔር በየዘመናቱ ከሰዎች መካከል ስለ ሰዎችን በልዩ መንገድ እየጠራ መጋቢ ያደረገ አምጥቷል። አሁን ተረኛው እኔ ነኝ ነው። አሜን ናችሁ። ክብር ለጌታ ይሁን። ስለዚህ በዚህ ተልእኮ ውስጥ የጳውሎስ ኃላፊነት ምንድነው ስንል የእግዚአብሔርን ጸጋ ለሁሉም ሰዎች በተለይም ለአሕዛብ ማድረስ የሚባለውን ታርጌት አድርጎታል። ምንድነው ታዲያ በዚህ ሚሽን ውስጥ ያንተ ድርሻ ካላችሁት የእግዚአብሔርን ጸጋ በተለይ ደግሞ ለአሕዛብ ያለውን ከዘመናት
እያለ ያልተገለጠውን ይህንን ምስጢር ምን ማድረግ ነው? ማድረስ ነው፣ ማውራት ነው። ሩቅ እንዳልሆኑ አዲሱ ኪዳን በአንድ አካል እንዳስጠጋቸው፣ ሩቅነት እንዳይሰማቸው፣ ባዳነት እንዳይሰማቸው፣ የእግዚአብሔር ለመባል ከአብርሃም ዘር ባይቻንስ መወለድ እንደማያስፈልጋቸው፣ መገረዝም መተልተልም ሳያስፈልጋቸው፣ ካልቸራቸውን፣ ቋንቋቸውን፣ ባህላቸውን ሳይቀሙ በዚህ ኪንግደም ውስጥ እግዚአብሔር እንደ አንድ አካል እንደተቀበላቸው ይረዱ ዘንድ ይህንን ለማብሰር ተጠርቻለሁ ብሎ አገልግሎቱን በዚህ ትልቅ ኪንግደም ውስጥ ከአሕዛብ አንግል ሲያሰምረው ትመለከታላችሁ። ቁጥር 3 ላይ አስቀድሜ ባጭሩ እንደጻፉ የሚል ቃል ታገኛላችሁ። እንግዲህ አንዳንድ ያው ይጠረጠራል ይሄኛው ኤፌሶን ከዚህ በፊት አንድ ያለ ግን የጠፋች ትኖራለች አንዳንድ ሰዎች ሲሉ ከሰማችሁ ከዚህ ቁጥር የተነሳ ነው። አስቀድሜ ባጭሩ እንደጻፍኩ ካለ አንድ የተጻፈ አለ ግን ጠፍቷል። ስለጠፋ ተጎዳን ወይ? አይ አልተጎዳንም። ቢጎዳን ኖሮ አይጠፋም ነበር። አሜን። ምን ነው አይዟችሁ፣ ቅር አይበላችሁ። ባጭሩ ነው የተጻፈው፣ በረጅሙ እጃችሁ ላይ ላስራራችሁ ብዬ ነው። እና ይህን ምስጢር በመግለጥ አስታወቀኝ ይላል። ይሄ ምስጢር ምንድን ነው? ቅድም እንደነገርነው በብሉይ ኪዳን የተሸሸገ አንድ ምስጢር ቢሆንም አሁን ለቅዱሳን ሐዋርያትና ነቢያት በመንፈስ የተገለጠ ምስጢር ነው ይላል። ለሐዋርያቱና ለነቢያቱ ይሄ ምስጢር ምን ብሏል? ተገልጧል። እስቲ ለሐዋርያትና ለነቢያት ብሎ። ለዚህ ነው ይሄኛው ሁለት አይነት ግሬስ በአብዛኛው የእግዚአብሔርን እውነት ለፍጥረት ከመግለጥ አንግል የተሰጠ የአገልግሎት ኃላፊነት ነው። ለዚህ ነው በአሁኑም ዘመን ትንሽ ሙግቶች የበዙበት። ምንድነው የምትገልጥልኝ? ተገልጦ አልቋል የሚሉም አንዳንድ ቴዎሎጂያት ጉትቻ የበዛው ከተነሳ ነው። አንተ የምታመጣው የለም ኦሎ መጥቶ አልቋል የሚል ሙግት ነው ያለው። በተለይ ይሄ መሰረት ከመጣል አንግል የሆነ ነብይነትና ሐዋርያነት አሁን ላይ አንጠብቅም። ምክንያቱም መሰረቱ በደም ተጥሎ ታውቋል፣ ክርስቶስ ነው። መጠንቀቅ ያለብን ከዚህ በኋላ ያሉት ሐዋርያት ነቢያት የሚባሉት በተመሰረተው ላይ ባገዳ ባሸዋ በመናምን እንዴት አድርገው መገባት እንዳለባቸው በጥንቃቄ የተጠነቀቁ እንዲሰሩ የጸጋ አገልግሎት ካልሆነ በስተቀር በሐዋርያት በበጉ ሐዋርያት ልክ ያለውን እየተናገረ አይደለም። ይማወቅ አለብን። እዚህ ጋር ግን የሚናገረው እነሱን ነው። አንድ ምስጢር ተገልጧል። ምን ተገልጧል? ከዘመናት የነበረ በብሉይ ኪዳን እያለ ያልታየ ያልታወቀ አንድ እውነት አለ። እሱ ደግሞ አሁን ላይ በሐዋርያትና በነቢያቱ ምን አድርጓል? ተገልጧል። ምስጢር ነበረ፣ ተገልጧል። ምስጢር መሆኑ የሚያበቃለት ሲገለጥ ነው። አሜን። ምስጢር መሆኑ የሚያበቃለት እስኪታወቅ ድረስ ነው። እስኪታወቅ እስኪገለጥ ድረስ ነው። አሁን ተገልጧል። አሁን የሰብካችሁ ወደ ኋላ በትዝታ ጳውሎስ የነበረበትን ቦታ ቆሜ ነው እንጂ አሁን ለኔና ለናንተ ይሄ ምስጢር አይደለም። ለምን? ምስጢሩ ተወርቷል። ይሄን ምስጢር እንድገልጥ ነው። ምን ማለት ነው? የምስጢርነቱን ማብቂያ ድምዳሜ ለመስጠት ፐርፐዝ ነው እኔ ተቀባውት የተላኩትኝ። ስለዚህ ጳውሎስ ከገለጠው በኋላ ምስጢር ነበረ፣ አሁን ግን ተገልጧል። ስለዚህ የተገለጠው ምንድነው? እንደ ብሉይ ኪዳን አንዱን ያራቀ ሌላውን ደግሞ ያስጠጋ ስርዓት አይደለም። የአካሉ ስርዓት፣ የቤተክርስቲያን ስርዓት። ክብር ለጌታ ይሁን። አሜን አሜን፣ ሃሌሉያ። አሕዛብና አይሁድን በቤተክርስቲያን ውስጥ እኩል አጋርና አካል መሆናቸውን ማብሰር፣ ይህንን ምስጢር የምስጢሩ አካል ብላችሁ መያዝ ትችላላችሁ። በአዲስ ኪዳን ውስጥ የተለያዩ አይነት ምስጢሮች አሉ። ጀነራል ምስጢሮችን ነው ጥቂት ላሳያችሁ የፈለኩት። የአዲስ ኪዳን ምስጢሮች የምንላቸው የቀደም ሲል የማይታወቁ ነገር ግን አሁን የተገለጡ ምንድናቸው? ብሉይ ኪዳንን ስትማር የብሉይ ኪዳን ተማሪም አስተማሪም ሆነ በነበርክበት ዘመን ሁሉ ወይም የነበሩ ሰዎች በዛ ሃይማኖት ስርዓት ውስጥ በትምህርታቸው ውስጥ ያልነበረ አዲሱ ኪዳን ሲመጣ ይዟቸው የመጣቸው ምስጢሮች ምንድናቸው የሚለውን ጥቂት ነገር እንመልከት። ቢያንስ አንድ አራት አይነት የቤተክርስቲያን የሚገልጡ የቤተክርስቲያንን ባህሪ የሚገልጡ ምስጢራትን በአጠቃላይ አሁን ኤፌሶን ላይ ብቻ ሳይሆን በአጠቃላይ ባይብላችን ውስጥ ከብሉይ ኪዳን የሚለያትን ምስጢሮች ማግኘት እንችላለን። የመጀመሪያው አሁን የምናወራው የአይሁድና የአሕዛብ አማኞች በአንድ አካል የተዋሃዱ የአካል ጽንሰ ሐሳብ፣ ይሄ አንዱ ምስጢር ነው። ይሄ ክርስቲያኒቲ ከብሉይ ኪዳን ከጁዳይዝም ሃይማኖት የሚለየው ይሄ ነው። ያኛው አንድን ዘር፣ አንድን ቋንቋ፣ አንድን ባህል ብቻ ይዞ የዘለቀ ነው። ይሄኛው አዲሱ ምስጢር ምንድነው? ሁለቱን ሃይማኖቶች የሚለያቸው ካልን አንደኛው ይሄኛው ነው። ምንድነው? የአይሁድና የአሕዛብ አማኞችን በአንድ አካል የተዋሃዱበትን ያንን መግለጡ ነው። ክብር ለጌታ ይሁን።
አሜን። በኤፌሶን 3:1 እስከ 12 ድረስ ታገኙታላችሁ። ይሄ ምስጢር ተገልጧል። ሁለተኛው ክርስቶስ በእያንዳንዱ አማኝ ውስጥ የሚያድርበትን ትምህርት ነው። በየትኛውም የብሉይ ኪዳን አስተምህሮት እግዚአብሔር በእኔ ውስጥ ያድራል የሚል ትምህርት የላቸውም። በጣም ከባድ ነው ይሄኛው። አይደለም ያድራል አባቴ ብለን እንኳን ለመጥራት የሚፈቅድ እድል የማይሰጥ አንድ ነገር ነው። አሁን ግን ብልጫው ምንድነው? የአዲስ ኪዳን ካላችሁ ክርስቶስ በእያንዳንዱ አማኝ ውስጥ እስቲ በእያንዳንዱ በሉ የሚያድርበትን ነው። በኋላ እንመለከተዋለን። ግን ያው አየሩ ላይ ስለምታገኙት ቆላሲስ 1:4 እስከ 27 ማጣት ትችላላችሁ። እንደገና ምዕራፍ 2 ቁጥር 10 ቆላሲስ ላይ ነኝ እስከ 19 ማየት ትችላላችሁ። እዛው ቆላሲስ ላይ ምዕራፍ 3 ቁጥር 4 ላይ ምዕራፍ 3 ቁጥር 11 ላይ ይሄንን የሚመስል ነገር ሚስጥሩም ክርስቶስ በእናንተ መኖሩ ነው ይላል። ከሚስጥር ጋር ያገናኘዋል። ሁለተኛው ብልጭ ያለው ሚስጥር ይሄኛው ነው። ሶስተኛው የክርስቶስ ሙሽራ ስለሆነችው ቤተክርስቲያን ነው። ቤተክርስቲያን በብሉይ ኪዳን ዘመን አትታወቅም፣ ማንም አያውቃትም። አዲሱ ኪዳን ከገለጣቸው ኪዳኑ ሲመጣ እና ሲገለጥ ከተዋወቅናቸው በቀደመው ኪዳን እያሉ ያልታዩ አዲሱ ኪዳን ሲበራ በብርሃኑ ካስተዋልናቸው አዲስ ነገሮች መካከል ይሄ እምነት ይዘውልን ከመጣው ዋና ነገሮች መካከል ሶስተኛው የቤተክርስቲያን ሙሽሪትነት ነው። ክብር ለጌታ ይሁን። 5:22 ላይ ኤፌሶን ላይ ታገኙታላችሁ እስከ 32። ይሄም ሚስጥር ተብላ ተጠርታለች ቤተክርስቲያን። እስቲ ሚስጥር ብሎ ሃሌሉያ። አራተኛው በአንደኛ ቆሮንቶስ ምዕራፍ 15 ላይ የምትመለከቱት መነጠቅ የሚባለው ነገር ነው። ይሄ ሚስጥር ነው። እነዚህ አራት ሚስጥሮች ቤተክርስቲያንን ከእስራኤል የሚለዩትን ባህሪያት የሚገልጹ ናቸው። ከቀደመው ትምህርት ከቀደመው ኪዳን ቤተክርስቲያንን ምን ይለያታል ካላችሁ እዚህ ኪዳን ውስጥ ከብሉይ ኪዳን ከመጣን በኋላ እዚህ አዲስ ኪዳን ውስጥ ስንመጣ ምንድነው ቫልዩ አድ ያደረግነው? ይሄ ሚስጥር የሚባለው ነገር ከቤተክርስቲያን አንግል ምንድናቸው የሚለውን እዚህ ውስጥ ማየት እንችላለን። ክብር ለጌታ ይሁን። በአጠቃላይ እንግዲህ የሚስጥሩን ይዘት ደግሞ አብረን ካላወቅን ሚስጥሩ ይሄ ነው። በእነዚህ በጠቀስኳቸው አራት ሚስጥራት ውስጥ ቫልዩ ምንድነው? አንድን ሚስጥር የሚያደርገው ይዘቱ ነው። ይዘቱ ካልታወቀ ገለጥከውም ደበቅከውም ዋጋ አይኖረውም። የመጀመሪያው ይሄ አሕዛብና አይሁድን እግዚአብሔር በአሁኑ ጊዜ ለአማኞች የሚሰጠውን የእግዚአብሔርን ሀብት አብረው ወራሾች ናቸው የሚለው ነው። ቫልዩ በአንድ አካል ስንል ምን እያልን ነው? በዚህ አካል ውስጥ እግዚአብሔር ያመጣውን አቅርቦት አሕዛብና አይሁዶች ያለ መበላለጥ እኩል ተካፋይ መደረጋቸው ነው። የዚህ ይዘቱ በአንድ አካል መገኘታችን የኪንግደሙን አቅርቦት ክብር ለጌታ ይሁን። ለምሳሌ ነቢያት ከአባቶች ናቸው፣ አባቶች ከነሱ ነው፣ መጽሐፍ ከነሱ ነው፣ ምናምን ከነሱ ነው የሚል አሁን እንደዛ የለም፣ ከሁላችን ነው። ክብር ለጌታ ይሁን። ኪንግደሙ ያመጣውን በረከት በኩል ነው። እግዚአብሔር አባት ነው ሲባል አንዱን አቅርቦ አንዱን አርቆ አይደለም። አብርሃምን ባስጠጋበት ልክ በክርስቶስ በኩል አስጠግተዋል። ኢቭን ልጅ እንኳን ሲያረግ ለየት ያለ ልጅ አይደለም። ክርስቶስን ልጅ ባደረገበት በዛ መንገድ ውስጥ የልጁን ሕይወት ሲያካፍለን ከክርስቶስ የተገኘውን ማንነት በኩል ተካፍለናል። ክብር ለጌታ ይሁን። ምን ማለት ነው? በቤተ መቅደስ የነበሩ ሁለት ነገሮች ላስት ዊክ ነግሬያችሁ ነበረ። መጋረጃውና ሄሮድስ የገነባው ቤተ መቅደስ የነበረው የአሕዛብ አደባባይ የሚባሉትን ግንብ ነግሬያችኋለሁ። መጋረጃው አይሁድ አሕዛብ አላለም። አጠቃላይ የሰው ልጅን ከእግዚአብሔር ነው የለየው። ግንቡ ግን አሕዛብና አይሁድን ነው የለየው። ለዚህ ነው ክርስቶስ ያኛውንም ቀዶት አጠቃላይ የሰውን ዘር ከአባቱ ጋር አስታርቆበታል። የመሃሉንም ግንብ ደግሞ በስጋው አፍርሶ አሕዛብና አይሁድን አዋህዶበታል። ስለዚህ ያለምንም ልዩነት ተዋህደሃል ሲባል የመዋሃድ ይዘቱ ምንድነው ካልክ የኪንግደሙን አቅርቦት በእኩል መካፈል መቻልህ ነው። አሜን ናችሁ ወይ? ሲድኛለሁ ብሎ ይሄንኑ አንድ አይሁድ ጌታን ቢቀበል የሚለው ነው። እሱ ሲለው ከፍ አንተ ስትለው አይቀንስም። ድነሃል። ሲድኛለሁ ብሎ ሃሌሉያ። ሁለተኛው የክርስቶስ አካል የሚለው ነው። ሙሽሪት የክርስቶስ አካል ማለትም ቤተክርስቲያን ይዘቱ ምንድነው ስትሉ አጋሮች ናችሁ የሚለው ነው። የቀደመው ኪዳን በተጠረቡ መልካም ድንጋዮችና እንደ ባስልኤል ባሉ ጥበበኛ ሰዎች እንደ ሰለሞን ባሉ ጥበበኛ ሰዎች የተገነባ ነው። የብዙ ድንጋዮች ተገጣጥሞ መገኘትና ወደ ፍጻሜ መድረስ ውጤቱ ቤተ መቅደስ አምጥቷል። የአዲስ ኪዳኑ ቤተ መቅደስ ግን በሕያዋን ድንጋይ የሚሰራ ነው ብያችኋለሁ። ያ ሕያዋን ድንጋይ አንድ ዘር፣ አንድ ካልቸር፣ አንድ ባህል ተመርጦ የተገነባበት አይደለም። ከሰው ሁሉ ጋር አሜን ናችሁ ወይ? ሃሌሉያ።
የተሰራ ነው። ፓርት ኦፍ ነን፣ አካል ነን፣ አጋሮች ነን። በክርስቶስ የአካል ግንባታ ውስጥ አሁንም እኩል ድርሻ አለን። ገልጬው ይሆን ጌታ ሆይ? በጣም አስደናቂ ነገር ነው። በክርስቶስ የአካል ግንባታ ውስጥ እኩል ድርሻ አለን። አሜን ናችሁ? በቃ እዚህ ቤት መሸማቀቅ የሚባል ቦታ የለውም። በምንም ሸለፈት ታይቶ ደጅ ድር አትባሉ። አሜን ናችሁ? ማንም እዚህ ጋር ገብቷል ከቋንቋ ተነስቶ ከባህል ተነስቶ ከካልቸር ተነስቶ በርዳር ቁም የሚልበት ምንም ድፍረት የለውም። መግባትና መውጣት ሆኗል። ግድግዳው ነው ፈርሷል። መጋረጃው ነው ተቀዷል። አለቀ አለቀ። እንዳለ ሰውን ከእግዚአብሔር ጋር የለየውም ተቀዷል። ሰውን ከሰው የለየውም ግድግዳ ፈርሷል። ስለዚህ በዚህ አንድ አካል ውስጥ የክርስቶስን አካል ስናወራ ይዘቷ ምንድነው ስንል አሕዛብ ከአይሁድ እኩል የዚህ ግንባታ ፓርትነር ናቸው። ክብር ለእግዚአብሔር ይሁን። ድርሻ አላችሁ በእግዚአብሔር መንግስት ውስጥ። ክብር ለጌታ ይሁን። ባይዘው ይሄንን የአዲስ ኪዳንን አጠቃላይ አስተምሮት በጣም ከመረመር ነው ኢቭን አሁንም እኛ ራሱ አንዳንዶቻችን በቤተ ክርስቲያን እምነቴ በመንለው በዚህ ህብረት ውስጥ ቦታ ያለና አይመስልንም። አንዳንድ ጊዜ የሰባኪዎች የተወሰኑ አዝመራኪዎች የተወሰነ ሙያ ያላቸው ሰዎች የሆነ ደግሞ ጥሪ ይታየኛል ሲንጨፍን ይበራልኛል የምንል ሰዎች እንደዛ የነሱ ብቻ አድርገን የምናስበው። እዚህ ቤት ውስጥ በትክክል ድነ ከመጣ ቦታ አንፈልግ እንጂ ያንተ የሆነ ቦታ አለ። እንዴ ላስረዳ። እዚህ ግድግዳ ውስጥ ያሉ ብሎኬቶች እያንዳንዷ 20 በ30 ነው በምናምኗ ቦታ አላት። እስቲ አንድ አራቱን አውጣቸው የቤቱን መልክ ያጠፉታል። እስቲ ድርሻ አለ ይበሉ። ድገሙ እንደገና። በተለይ አገልግሉ፣ ኑ ጸሎት ጓድ ግቡ፣ እንደዚህ አድርጉ ምናምን ሲባሉ ቅብርር የምትሉ ሰዎች ካላችሁ ጌታ ኢየሱስ ይቅር ይበላችሁ። ተገኝቶ ነው በዚህ የክርስቶስ አካል ውስጥ ፈንክሽናል ብልት ሆኖ መጋጠም ተገኝቶ ነው። እኔ ብዙ ጊዜ ልጅ ያለው ይገርመኛል። አንዳንድ ሰዎች ሽማግሌ ስንመርጥ እኔን አሳርፉኝ በቃኝ ከዚህ በኋላ ገና እኮ ምርጫው ሳይከናወን ሪዛይን የሚያቀርቡ ሰዎች አሉ። አሁን በስዬ ሳየው ምን ተገኝቶ ነው ሰው የእድር ዳኛ ለመሆን በሚፋለጥበት ዘመን ጌታን ማገልገል ተገኝቶ ነው። ስለዚህ ኳየር ጀምራችሁ ያቋረጣችሁ ግቡ፣ ተመለሱ፣ አስመዝግባችሁ ይቅርታ ጠይቃችሁ አሜን ናችሁ። አንዳንድ አገልግሎት የተዋችሁ ሰዎች የሆነ ማገልገልን የመጨረሻው አማራጭ ያደረጋችሁ ሰዎች አሁን ተውት ማገልገልን። ቸርች መምጣት ለአንዳንድ ጴንጤዎች የመጨረሻው አማራጫቸው ነው። አንድ ጓደኛ ይላል ምናምን በቃ ጠይቆ የወለደ የለም ብሎ የሞተ የለም ብሎ የለም ካሉት በቃ ቸርች ሊዳ ይላል። የመጨረሻ ከቀብር የተረፈ ከመኪያቱ የተረፈው ጊዜ የቸርች ሆኗል። በጌታ በኢየሱስ ስም ይሄ ከየት መጣ ካልክ ነበርክ አደረገ። እሱን አስታውስ። የቁጣ ልጅ ነበርክ። በበደልና በኃጢአት የሞትክ ነበርክ። ከተስፋው ቃል ሩቅ ነበርክ። ከእግዚአብሔር ተለይተ ያለ ክርስቶስ ነበርክ ካለ በኋላ ነገር ግን እግዚአብሔር ከዛ እዚህ አምጥቶሃል። እዚህ ጨዋ የሚያደርግህ ከየት እንዳመጣ ማስታወስ ነው። ምዕራፍ 2ን መርሳት የለባችሁም። ከየት ያመጣኝ? ይሄ በገባን ቁጥር አይበቃውም ጌታ ከሆነለት በላይ ለዚህ ኪንግደም ይኮናል። በዚህ አካል ውስጥ ቀዝቃዛ ከመሆን እግዚአብሔር ጠብቃችሁ። ይሄ ድኛለው ካል ማግስት በኋላ ጠብቆ የሚመታ ቀዝቃዛ ነፋስ ከህይወታችሁ የተወገደ ይሁን። እኔ ገርመኛ ይመጣና የሆነ ቦታ ላይ ያበርደዋል። ኖርማል ያደርገዋል። መዝሙር ኖርማል ይሆንበታል። መነቃቃት የአዳዲስ ጴንጤ እስኪመስል ድረስ ድምጽን ከፍ አድርጎ ሃሌሉያ ማለት የሰሞኑን የተመዘገቡ ሰዎች እስኪመስል ድረስ እየቆየ ሲሄድ አስተያየት ታበዛለ። እጃችሁ ዘርጉ። ለምንድን ነው የሚሉን? አልበዛም እንዴ? ለምን ነው አስር የቆሙ የሚሉን? ምን አስተያየት የምታበዛው? ወይ ስትቆይ ነው ወይ በመንፈስ ስትቀዘቅዝ ነው። አዳዲስ ቆጥሩ ነው። ሁን ያለውን ይሆናል። አሜን። ና ይመጣል። እጅ ዘርጋ። ጥያቄ ለምን የለው ይዘረጋ። አሸብሽብ አጨብጭብ። ምንም እየቆየ ሲሄድ ያምች ይመታዋል። እግዚአብሔር ይምታውን መንፈስ አሜን ናችሁ ወይ? እውነቴን እምላችሁ መቀጣጠል ልመዱ። ምንድነው በህይወት ያስቀመጥከው? በዚህ አካል ግንባታ ውስጥ አያችሁ የክርስቶስ አካል ሲባል የሆነ በሊዝ የወሰርነው ግቢና ያስቀመጥነው ህንጻ አርጋችሁ አታስቡ። እናንተን ራሳችሁን እያለን ነው ያለው። ምክንያታዊ ነን። እግዚአብሔር በክርስቶስ አድኖኝ በማግስቱ ወደ ራሱ ካልወሰደኝ በሞት እና እድሜ ከሰጠኝ ስራ ቢኖረው ነው። በኪንግደሙ ላይ ምን ቢኖረው ነው? ስራ ቢኖረው ነው። ኃላፊነት ቢኖረው ነው። ምን ላድርግ አይባልም። ምንድነው በውስጥ ያስቀመጥከው? በዚህ ትልቅ አካል ውስጥ
ፒክቸሩን አገኙት። ምንድነው የኔ ድርሻ? ልክ እናንተው ሰውነት ላይ እንዳሉ ብልቶቻችሁ ማለት ነው። የማይጠቅም የለም። አፍንጫችሁ እስከ በቀለው ጸጉር ጀምሮ ምክንያታዊ ነው። ሰማይ ተሳስቶ እናንተ ጋር ያስጠጋው ምንም የብልት አይነት የለም። የማይጠቅም የሚባል ነገር የለም። በቸርች ውስጥ የማይጠቅም አባልና ተራ አባል የሚባል የለም። ይሄ የፖለቲካ እንትን አይደለም። አሜን ናቸው። ሁሉ ፐርፌክት ነው። በኩል ዋጋ የተገዛ ለኔ ኢንቨስት ያደረገውን ነው ላንተ የሚያደርገው። አሜን ናችሁ። እኔንና አንቱን ወደዚህ ሲያመጣ አላበላለጠም። ሁላችንንም ለመግዛት እጁን ኪሱ ከቶ ያወጣው አብ ልጁን ነው። የመቀራኔ ውጤቶች ነን። ቫልዩ አለን። አሜን ነው። ይሄን ማድረግ አለብን። ሶስተኛው በወንጌል ስለ ክርስቶስ በተስፋው ቃል ውስጥ አብረው ተካፋዮች ናቸው ይላል። ይሄ በጣም ደስ የሚለው ፓርት ነው። አብረው ተካፋዮች ናቸው። በቀደመው ኪዳን ውስጥ እስራኤልን ነው አስ ሚሽነሪ መልክ ምን ያረጋት ወደ አሕዛብ ክብሩን ዝናው እንድታወራ ያንቀሳቀሳት። በአዲስ ኪዳን ግን አሕዛብ አብረው ከአይሁድ ጋር ተጋጥመው ኢየሱስ ያድናል የሚለውን መልእክት የማወጁን ስራ በኩል ይካፈላሉ። ሌላው የሚያወራላቸው እነሱ ቁጭ ብሎ የሚያደምጡት ብቻ አልነበረም። ተነስተው በኩል ያውጁታል። ክብር ለእግዚአብሔር ይሁን። አሜን አሜን ሃሌሉያ። ዋው! በተለይ ቁጥር 8 እና 9 ጳውሎስ የሚደንቅ ነገር ነው የሚናገረው። ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ አሜን። ሁሉንም በፈጠረው በእግዚአብሔር ከዘላለም የተሰወረው የሚስጥር ሥርዓት ምን እንደሆነ ለሁሉ ገልጥ ዘንድ ይጸጋ ከቅዱሳን ሁሉ ይልቅ ለማንስ ለእኔ ተሰጠ። ፍለጋ የለውም፣ የሚላካ የለውም፣ አብሮት የሚመዛዘን የለውም። ካለ ምርጥ ነገር አንድ ነው። እሱም አሁን የምገልጠው ይሄ ሚስጥር ነው። እሱን ደግሞ ለመምረጥ ምን አድርጎኛል እግዚአብሔር? ከዘላለም በፊት ምን ያደረገውን የተሰወረ ሚስጥር። ሰሞኑን የተጀመረ አይደለም። ስለ ቸርች ስንነጋገር ኢየሱስ ወደ አይሁድ መጥቶ አይሁድ አልፈልግም ብሎ ልጁ ስለሰቀለበት እዛን ቀን ላይ ያሰባት አይደለችም ቸርች። የመጀመሪያው ሚሽን ስለከሸፈበት የአይሁድ የክርስቶስ በአይሁድ መገደል ውጤት አይደለችም ቤተክርስቲያን። ከዘላለም የነበረች ናት። አሜን። ይሄን ነው የሚናገረው። ከዘላለም የተሰወረ ሚስጥር ወጉን፣ ስርዓቱን፣ ደንቡን እገልጥ ዘንድ ይጸጋ ከሁሉ ይልቅ ምን ለማድረግ ለማንስ ለእኔ ምን ሆነ ተሰጠ። ክብር ለጌታ ይሁን። ያው ጳውሎስ ራሱን ከቅዱሳን ሁሉ እጅግ ዝቅተኛ ዋጋ እንዳለው አድርጎ ይቆጥራል። በጣም ትሁት ነው። አንዳንድ ደግሞ ምናልባት ሆን ብሎ በስሙ ትርጉም ላይ እየተጫወተ ሊሆን ይችላል። ይሄ ጳውሎስ የሚለው የሮማዊ ስሙ የላቲን ትርጉሙ ትንሽ ማለት ነው። ትንሹ እንደማለት ነው እና ከዛም ጋር ከስሙ አንግል ስሜም ትንሹ። በታሪክ ደግሞ ጳውሎስ ቀጨጭ ያለ ነው፣ ድክም ያለ ነው። ቁመቴም አጭሩ፣ ስነ ምግባሬ ደግሞ ከሁሉ ቅዱሳን በጣም መጥፎ። ታያችሁ፣ ቀጨጭ አጥር ያለ ነው። ይሄ በታሪክ ነው። ጌታ መጣው እንዳትሉኝ። አሜን ነው። እንደዛ ነው። ብዙ ጊዜ የሚደቅ ነው። ያው መከራ ይበላ ነው። መቼም ያን ሁሉ ውርጅብኝ የወረደበት ሰውዬ ሊወፍር አይችልም። አሜን። ምን ነው አሁን እኛ እኮ ወዛ ያወጣ ምናምን ያወጣ አገልጋይ ነው ይባላል። ኖ በጣም እዚህ ሰው ላይ የወረደው ነገር ከባድ ነው። እና ያው አንዳንዴ ሰው በራሱ ጆክ ያደርጋልና ሜቢ ግምት ነው ይሄ። ከስሙ ማንግል ሊሆን ይችላል። ጀስት ትንሹ፣ ስሜም ትንሹ፣ ቁመቴም ትንሹ፣ ስለ ምግባሬም ደግሞ አሳዳይ ተሳዳቢ፣ በቅድስና እንኳን በመዘን ከቅዱሳን የመጨረሻ የሆንኩት እኔ ሊሆን ይችላል። ቁጥር 10 ደርሰናል። ያው ዛሬ ጌታ ይረዳናል። እንደምንም ይሄን እንጨርሳለን ዛሬ። ክብር ለጌታ ይሁን። ቁጥር 10 ላይ ስለ ቤተ ክርስቲያን የሚናገረው ብዙ ዘር ብዙ ባህል ያለው ማህበረሰብ የሆነች እንደ ውብ ጌጥ ከተለያየ አይነት ከለር። አንዳንዴ ልጅ ያለው እናት የምሰፋው እንትን ነበረ። ይሄ ምንድነው ስፌት ነውና የተለያየ አይነት አክርማውን የተለያየ አይነት ከለር ያለው ነውና በቃ ከጓደኛው ጋር እያወሩ ሲሰሩት ሲያልቅ የሆነ ይገርማችኋል። የሚያመጡት የመሶብ ወርቅ ምናምን ከለሩ ምናምን ይገርማችኋል። ከተለያየ አይነት ከለር ያቆታል። ማንኛውን ከየትኛው አስከተል ልክ ሲያልቅ ደስ የሚል መልክ አለውና አብ በክርስቶስ የሰራት እቺ ቤተክርስቲያን ከተለያየ ዘር፣ ከተለያየ ቋንቋ፣ ከተለያየ ባህር፣ ከተለያየ ንጽረተ ዓለም፣ ከተለያየ አይነት ጎሳ አሜን ገጣጥሞ የሰራት ውብ ነገር ናት ቤተክርስቲያን። አሜን ናቸው። ይሄ የእግዚአብሔር ልዩ ጥበብ በቤተክርስቲያን
የተለያዩ ህንጻዎች ውስጥ ተንጸባርቋል። አካል ስንል ከአንድ ጎሳ የተሰበሰበ አይደለም። አሁን እንደሚደረገው ይሄ አንዳንዴ የእንትን ነፃ አውጪ እንደምንለው እንትን ላይ ተፈናጠን እጅ እንደምናወጣው አይደለችም ቤተክርስቲያን ከተለያየ ባህል፣ ከተለያየ ቋንቋ፣ ከተለያየ ካልቸር የተጋጠመች ውብ ስራው ናት። ከማና ከማ አይሁዶችና አሕዛብን በማጋጠም አይሁድ ራሱን የቻለ 12 ነገድ አለው። ወደ አሕዛብ ስትመጣ ደግሞ ከቁጥር በላይ ከዚህ ሁሉ ገጣጥሞ የሰራት ስለሆነች መላእክት ራሱ ይህንን ሲያዩ በእግዚአብሔር ጥበብ ይደነቃሉ። በአየር ላይ ያሉ ኃይላት ሁሉ መደነቂያ እንድትሆን ብሎ ይናገራል። በተለይ ቁጥር 10 ላይ ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ ብሎ ይናገራል። ታውቃላችሁ ይሄ አካል የመላእክት መደነቅ እንደሆነ፣ የመላእክት አግርመውት እንደሆነ ክብር ለጌታ ይሁን። በቃ ያለ እግዚአብሔር በክርስቶስ ኢየሱስ ዘር ሳይመርጥ ቋንቋ ሳይመርጥ የተማረ ወንድ ሴት ጾታ ሳይመርጥ ያኛው ኪዳን እኮ ኢቭን እዛው የአብርሃም ዘር ነኝ እንኳን ብትል ሴት በመሆንሽ ራሱ የሚገፋሽ ፓርት አለው። ወንድ ስለሆንክ የሚያስገባ ከወንድም ደግሞ የሆነ ካህን ስትሆን የምትገባ ሊቀ ካህን እንዲህ ነው የሚያረጋችሁ። ያ አይደለም አሁን የተሰራው ሁሉን በእኩል አጋጥሞ የተገነባች ውብ ህንጻ ናት። ያቺ ለኛ ብቻ ሳይሆን ለመላእክት ዓለም እንኳን ቤተክርስቲያን መደነቅ ናት። አሜን ነው። መገረም ናት። ክብር ለጌታ ይሁን። ሃሌሉያ። የዛሬው የመለኮት ፕሮግራም ምንድነው ካልን የእስራኤል ራስነት አይደለም። በዘዳግም 28 ላይ እንደሚል ቃል አለ። ዛሬ ያዘዝኩን የአምላክን የእግዚአብሔርን ትእዛዝ ሰምተህ ብትጠብቃት ብታደርጋት ዛሬም ካዘዝኩ ከነዚህ ቃሎች ወደ ቀኝ ወደ ግራም ፈቀቅ ባትልና ታመልካቸውም ዘንድ ሌሎችን አማልክት ባትከተል ብሎ እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግህም። ሁልጊዜም በላይ እንጂ በታች አትሆንም ብሎ በቀደመው ኪዳን ላይ የአይሁድን ራስነት ነው የሚያሳየው። በአዲሱ ኪዳን ላይ ግን የአይሁድን ራስነት ሳይሆን የክርስቶስን ራስነት ነው የሚያቀነቅነው ኪዳኑ። አሁን ያለው ፕሮግራም ማንም በማንም ላይ ፊት የሚልበት አይደለም። ሁላችን እንደ አካል ተገጥመን በሁሉ የሚሰራ አንድ ክርስቶስ ራስ የሆነበትን አካል ሰርቷል። ምዕራፍ 1 መጨረሻ ላይ ተነጋግረናል። እሱ ከሁሉ በላይ ይሆን ዘንድ ለአካሉ ቤተክርስቲያን ራስ ይሆን ዘንድ አደረገው፣ አሳልፎ ሰጠው። እሷም ሁሉም በሁሉ የሚሞላ የስሙ ናት፣ ሙላቱ ናት የሚለውን ከዚህ ጋር ማስታወስ በጣም ጥሩ ነው ብዬ አስባለሁ። ክብር ለጌታ ይሁን። እንግዲህ የብሉይ ኪዳንን አጠቃላይ ስሪት ስንመለከት የአይሁድና የአሕዛብ አማኞችን በአንድነት የመጋጠማቸውን ነገር በትንቢት መልክ አንዳንድ የመጽሐፍ ቅዱስ ክፍሎቻችን ተናግረዋል። በክርስቶስ ያላቸውን እኩልነት ግን አያሳዩም። ዘፍጥረት 12:3 ላይ ለምሳሌ በላብራ በተነገረው ትንቢት ውስጥ ይህን የሚመስል ነገር ትመለከታላችሁ። ባንተ የምድር ወገኖች ሁሉ ምን ያደርጋሉ? ይባረካሉ። ይሄ ሰፋ ያለ ነገር ይነግራችኋል። ኢሳይያስ 42:6 ላይ ይህን የሚመስል ነገር ትመለከታላችሁ። ነገር ግን ደብዛዛ እንጂ ግልጥ ብሎ የተገለጠ ስላልነበር ምስጢር ሆኖ ቆይቷል። ያ ወደ ፍጻሜ የመጣው በዘርህ የምድር ወገኖች ይባረካሉ የሚለው ነገር ወደ ሪያሊቲ የመጣው በጳውሎስ በሌላው በሮሜ ላይ ባለው ትርጉም ውስጥ በዘሮች ሳይሆን እንደ አንድ በዘርህ ይላል ብሎ ያ ዘርህ የሚለው ከአብርሃም ወገብ የወጣው ክርስቶስ ኢየሱስ እንደሆነ ጳውሎስ ማጣቀስ ይጀምራል። ስለዚህ በክርስቶስ ይሄ ትንቢት ፍጻሜ አግኝቷል። አሕዛብ በአንድ አካል ወደ እግዚአብሔር የሚገቡበት። ክብር ለጌታ ይሁን። አሜን። ቁጥር 14 እና እስከ 21 ድረስ የምትመለከቱት የዚህ የመጽሐፋችን የምዕራፋችን ሁለተኛው ክፍል ነው። ያ ምንድነው? የመጀመሪያው ክፍል ምስጢር ነው ብለናል። የሚስጥሩ መገለጥ ነው ብለናል። ሁለተኛው ታላቁ ጸሎት ብላችሁ የሚያስችላላችሁ የምዕራፉ ልብ ነው። ይሄ ሐዋርያ ጳውሎስ የጸለየበትን ጸሎት የምትመለከቱት ቅድም መግቢያ ላይ ነግሬያችኋለሁ። የመጀመሪያው ጸሎት አጽንኦቱ ዕውቀት ነው ብያችኋለሁ። ይሄኛው ግን ከቁጥር 14 እስከ 21 ድረስ ያለው ግን አጽንኦቱ ብቃት ላይ ነው። ጳውሎስ አይሁድና አሕዛብ በአንድ አካል አንድ እንዲሆኑ እያብራራ መጥቷል። በእነዚህ 3 ምዕራፎች እስካለንበት ቁጥር ድረስ በመቀጠል ግን ይጸልያል። ምንድነው የሚጸልየው ብለን ስንጠይቅ እርስ በርሳቸው ባላቸው ግንኙነት መንፈሳዊ አንድነትን እንዲለማመዱ ይጸልያል። ስለ ብቃት ነው የሚናገረው። እንዳይለያዩ በዘር በቋንቋ በአገር ልጅነት በሰፈር ልጅነት በስጋ መዋለድና መጋባት በዚህ ምን እንዳያረጉት ይሄን ኪንግደም እንዳይመዝኑት
እንዳይመዘኑት አንዳንዴ እደጅ ያለውን መጠጋጋት እና ምክንያቱን ቸርች ይዘውት እንዳይመጡ እዚህኛውስ ያለው መጠጋጋት አይሁድ ከአሕዛብ ጋር በክርስቶስ አካል አንድ ሆናችኋል ራሱን ክርስቶስ ነው የሚለውን እየገለጠ ከመጣ በኋላ አሁንም ይጸልየው ቅድም የጸለየው ይሄ እውነት እንዲገባቸው ነው እንዲያውቁት ነው አሁንስ የሚጸልየው እዚህ ኪንግደም ውስጥ ሊኖሩት ሊገልጡት የሚገባውን መንፈሳዊ ማንነት ምልልሳቸው ላይ ብቃት እንዲያገኙ ክብር ለጌታ ይሁን አሜን አሜን ይሄ በጣም ደስ የሚል ነው እርስ በርሳቸው ባላቸው ግንኙነት መንፈሳዊ አንድነትን እንዲለማመዱ ምክንያቱም ትልቁ የተጠቃን ያለው መንፈሳዊ መሆናችን ብቻ ሳይሆን መንፈሳዊ አንድነትን ማምጣት እሱ በጣም የተጠቃንበት ቦታ ነው ያለው እምነታችን አንድ ነው በአንድ ቸርች ውስጥ አንዳንድ ሰዎች አንድ አይደሉም በአንዳንድ ቦታ ላይ የቸርቹ ወንበር ላይ አሉ የቸርቹ መዝገብ ላይ አሉ የቸርቹ ግን አጠቃላይ ራእዩ ሰዎች የሉም ቀዝቀዘው ነው ያሉት ካሉ አስተያየት ለመስጠት ነው አንዳንድ ሰዎች ያሉት እንጂ ግብአት ለመሆን አይደለም የኔስ ድርሻዬ ምንድነው ምን ላድርግ እችላለሁ በሚል እሳቤ አይደለም ያሉት ወዳጆቼ ቸርቻችሁ ወንበሩ ላይ ብቻ ሳይሆን ራእዩዋ ውስጥ ኑሩላት አሜን ያኑራችሁ ጌታ ክብር ለእግዚአብሔር ይሁን ኪንግደም ውስጥ በቃ ምንድነው የኔ ድርሻ ዝም ብሎ ኖረ ሞተ ሳንባል በመወለድ ከገባንበት ፕላኔት በመሞት ከመውጣታችን በፊት በመካከል ላይ ለዚህ ህይወት አንድ ኢምፓክት ያለው ኑሮ እንድንኖር ጌታ ይርዳን ክብር ለጌታ ይሁን ይሄ ከየት ይጀምራል ካላችሁ ከመንፈሳዊ አንድነት ነው የሚጀምረው ይሄ አንድነት ይጠቃል ምናልባት ከዚህ በኋላ በጣም እንጨቃጨቀው አፕሊኬሽን ላይ ስንመጣ ምዕራፍ 4 ምዕራፍ 5 ምዕራፍ 6 በቃ ይሄ ምንድነው ይሄን አርጉ ስለሆነ ያወርደናል ብያችኋለሁ እስካሁን አየር ላይ ነን ክብር ለጌታ ይሁን ሰፈር ይወስደናል እዛ ጋር መጀመሪያ ምክር የሚጀምረው ምዕራፍ 4 ላይ ይሄን የመንፈስ አንድነት ነው እንደው ዘለየ እንዳልገባበት ብዬ ነው እና ጳውሎስ መጸለይ ይጀምራል ክብር ለጌታ ይሁን ምንድነው የሚጸልየው የመጀመሪያው የውስጥ ሰውነት ስለመጠንከር ነው የሚጸልየው የውስጥ የሚባል አንድ ሰውነት አለ የውጭውማ በቃ ወላይታና አዲያና ኦሮሞና ትግሬና ምናምን ቋንቋ አለ ባህል አለ ምናምን አለ ዳግም ስትወለድ ደግሞ ነፍስ የዘራና ለሰማይ ሐሳብ የነቃ አንድ ደግሞ ሌላ ማንነት አለ አሜን አትሉም እሱ ሰው ገብታችኋል ተወልዶ እንዳይረሳ ነው የሚያወራው አሜን ናችሁ አንዳንዴ ተወልዶ ይረሳል በቃ ከዛሬ ጀምሮ ምናምን ይልና ይረሳል ያ መሆን የለበትም የውስጥ ሰውነት የሚባል አለ እሱን አክስተን ገብታችኋል በተገለጠው ዓለም ላይ መንፈሳዊ አንድነትን እንመኘው ይሆናል እንጂ ልንገልጠው እንቸገራለን ስለዚህ እጸልያለሁ ካለ በኋላ ስለምን መጸለዩ በውስጠኛው ሰውነታችሁ ሃሌሉያ በኃይል ምን ታረጉ በመንፈሱ በውስጠኛው በኃይል እንድትጠነክሩ ሃሌሉያ አሜን አሜን በውስጠኛው ሰውነት በመንፈስ ጠንክር ብሎ ታጠገባችሁ ያለው ነው በመንፈስ እንዲበረቱ የውጫዊ ሰውነታችሁ በሚበላ በሚጠጣና በመታረጉት አንዳንድ ኤክሰርሳይዝ ጥንካሬውን እንደሚገናኝ ሁሉ ውስጣዊ ሰውነታችሁ መንፈሳዊ ነው መንፈሳዊ ማንነታችሁ እንደ አይነቱ በመንፈሳዊ ማንነትና አቅርቦት ነው የሚጠነክረው ስለዚህ ወንጌልና ትምህርቱ በመጽሐፍ ቅዱስና ስብከት መዝሙሮቻችን ጌታን እስከመቀበል ድረስ ብቻ ምን ሰማሞን የለበትም እንወለድበታለን በቃሉ በዛው ቃል እናድግበታለን አሜን ናችሁ ልክ ሕፃን ልጅ ከእናቱ ማህፀን ወጥቶ ማደጊያው እዛው እናቱ ደረት ላይ ጦቷ ላይ እንዳለለት ሁሉ በእግዚአብሔር ቃል እንወለዳለን በዛው በተወለድንበት በእግዚአብሔር ቃል ውስጥ ይህንን አዲሱን ሰው እናጠናክራለን ስለዚህ ጥቂት ቸርች ከቆዩ በኋላ ቅስቅስ የሚያደርግ መንፈስ ይመታል እንደው በቃ ጥሎኛ ፈርዶብን ሁሉንም መንፈስ ላይ ነው የምናሳበበው እንጂ አንዳንዱ እሱ የለበትም እኛው ራሳችን ነን አንዳንዴ ከሰይጣን ጭንቅላት ላይ ወረድ ማለትም ጥሩ ነው ሁሉን እሱ ላይ ያሳበብን የኛን ድርሻ ረስተናል አንዳንድ ሰዎች 20 ዓመት በጌታ ሆነው አሁንም ዘረኛ ናቸው አሁንም የሆነ የሚያስጠጉታሉ የሚያከብሩታላቸው የሚንቁታላቸው እዚህ ስለሌሉ ጌታ የተባረከ ይሁን ነገም አይኖሩ አሜን ነው ምንድን ነው ውስጠኛው ሰው ይረሳል አይታችኋል አይደል ሰዎች ደህነት ይማራሉ ከዛ በኋላ ይተመካሉ እኛ ጋር መታደስ ይወስዳሉ ከዛ በኋላ ፕሮግራም ይመርጣሉ ይሆነ ደስ የሚላቸው የፕሮግራም አይነት አለ እና ቢቀሩም ቢመጡም እንደማይጠቅማቸው የሚያስቡት ደግሞ የፕሮግራም አይነት አለ ለዚህም ነው ይሄ ሐሳብ ስለተቀነቀነ ነው ገብታችኋል ብዙ ወንበሮች ሮብ ባዶ የሆኑት ሰው ይመርጣው አለው አያችሁ ደስ የሚለው አለው ከሁሉ የሚያሳዝነኝ አጋንንት የሚጮህበት ቦታ ላይ ግጥም የሚሉ ጴንጤዎች ያሳዝኑኛል 5000 ሆነው 20 ሰው ላይ የሚጮህ አጋንንት ሰምተው 4980 ጩኸት ብቻ ሰምቶ አጨብጭቦ አፋይቶ ወደ ቤቱ ይሄዳል
ወዳጆቼ ሆስፒታል የሚኬደው ስትታመም ነው አይደለ? በቃ የፎስ ፕሮግራምም ሲያማችሁ ሂዱ። እንዳያማችሁ የትምህርት ፕሮግራም እውነታው ይሄ ነው። ባይዘወይ ወንጌል ሁሉ ትምህርት ነው። ክብር ለጌታ ይሁን። እኛም ፕሮግራሞች ስንቀርጽ ገብታችኋል እንትናረጋዋለን። እኛ ቸርች አሁን ምን ቸገው ነው 40 የፎስ ፕሮግራም ብለናልና ስወጣ ቆላሲስ ላስተምር እችላለሁ። ምን ነው ሲል ፈውስ አለፈላችኋል። ለየትኛው? ለውስጠኛው ሰው። ስለዚህ አሁን ፕሮግራማችን ተለመደ። የመነቃቃትን በለው የመንደድን በለው የማጨስን በለው ይማራል። አሜን በል። በቃ ጌታ ደግሞ ባርኮኝ በደንብ አስተምሬ መጸለይ ይችላል። አሜን። በቃ ይሄንን ሙሉ አድርጉት። መንፈሳዊ ጥንካሬ አንድ ነገር ብቻ ጠጥተህ የሚመጣ አይደለም። በሁሉ አቅጣጫ በኩል አቅርቦት መጠቀምን ሙሉ የሆኑ መንፈሳዊ ምግቦችን መመገብን የሚጠይቅ ነው። ለዚህ ነው ጸልይላችኋል። ለምን? በመንፈሱ በውስጥ ሰውነታችሁ ምን ይሆን? ለዚህ ነው ታላቁ ጸሎት ያልኩት። ስለ ብቃት ነው የሚጸልየው፣ ስለ ብቃት ነው የሚጸልይላችሁ። እና ይሄ አንዱ ምክር ነው። ክብር ለጌታ ይሁን። ለዚህ ነው ትምህርቱን ከተቀለለ በኋላ ከምዕራፍ 1 ጀምሮ አሁን እስከደረስንበት ቁጥር ድረስ ትምህርቱን ጨርሶ ከተቀለለ በኋላ ይንበረከካል፣ ይጸልያል። አባትነት ሁሉ ከሚሰየምበት ከአብ ፊት እናደርጋለሁ፣ እንበረከካለሁ። እና ተንበርከ ምንድን ነው መጸልይልን? እኔ ይገርመኛል። ይሄ ጀኒውን የሆኑ አገልጋዮች ሲጸልዩልህ ራሱ ሱቅሽን የዋጠ ዘንዶ ይጥፋ፣ ሁሉ ነገር እባብ አካባቢ ይወስዱትም። ሩቅ ነው ከእባብ ከምናምን። እኔ ምን እንዳጠጋጋን አላውቅም። እኛና ዘንዶን ኢየሱስ ክርስቶስ ሁሉ ነገር ሰይጣን ሰፈር መፈለግ እርግማን ሰፈር ምናምን እስራቅ በሉና ክራይስት አካባቢ ነው እድገታችሁ። እዛ ጋር ነው ያለው። ክብር ለጌታ ይሁን። አያችሁ ከቃል የተፋታ ከመንፈሳዊ አቅርቦት በዓላማ በታለመበት መንገድ የተሰራ የተቀናጀ ትምህርትን ተስተካክሎ ለመማር የሸፈተ ህይወት ያላቸው ሰዎች ዲፕ ነገር ብታወራቸው የሚቀልባቸዋል። ለነሱ የሚቀላቸው ይሄ በቃ አሁን ያወራሁት ነገር ነው። ጨለማ ምናምን ነገር ቴሪፋይ የሚያደርግ ነገር ያነቃቃቸዋል። በቃ አሜን ሲሉ ካያችኋቸው ኢየሱስ ያድናል የተባለ ቀን አይደለም፣ ዘንዶ ተረገጠ የተባለ ቀን ነው አሜን የሚሉትና ይሄ መክሸፍ ነው። ፖል እንደገና ተቀስቅሶ ምን ሆነውን ቢሰማ የሚታዘብ ሌላ መጽሐፍ የሚጽፍልን ይመስለኛል። ረግድ ለምደለም ጎበዝ እንዲህ አይደለም ያስተማርኩት የሚለን ይመስለኛል። እና በውስጥ ሰውነታችን ለመጠንከር ተመራርቀን አንጠነክርም። ልጃችሁን ወልዳችሁ እየመረቃችሁ አይደለም ያሳደጋችሁት። እኔ ለእናቴ ጥሩ ልጅ ነበርኩ እንደ ብዙዎቻችሁ። ከልጅነቴ ጀምሮ በጣም ነው ኃላፊነት ተሰማኝ ነበር እና ሁሌ ትመርቀኛለች እና ግን ደጓ እናቴ በምርቃት ብቻ እንደማላደግ ስለምታውቅ ቁርስና ራሴን አትረሳም እንጂ ካፌ ቃል ሲወጣ ምናምን ብዬ አታድግም። ቁጭ ብለህ መብላት ያስፈልጋል። ግድ የለም እሱ አናስቀርም፣ እንመርቃለን። አሜን ነው። እንወጋለን፣ እንነቅላለን። ያው ልማድ ስለሆነ የሚወጋም ስላለ አሜን ነው። መወጋት ያለበትም ስላለ መፍረስ ያለበትም ስላለ በወደቀ ዓለም ላይ ስለሆነ ያለ ነው። ቋሚ ባላንጣ እንዳለንም ስለረሳው አይደለም የምናገረው። ግን ቋሚ ትኩረታችሁ እሱ ሲሆን ነው መክሸፍ ያልኩት። ቋሚ ነገራችን ከመንፈሳዊ አቅርቦት የሸሸ ከሆነ እሱ አደጋለው። ወደ መጽሐፉ ረሃብ እግዚአብሔር ይመልሰን። ወደ ጸሎት ህይወት እግዚአብሔር ይመልሰን። ሌሊታችን ጋር እየመጣ አካል ጋር ያውርደን፣ ያነቃቃ። ድንገት ስነቃ ልሳን እያወራን እየጸለይን ራሳችንን እናገኘው። አሜን ናችሁ። የሆነ ድራይቭ እያደረጋችሁ ምስጥ የምትሉበት እግዚአብሔር ቃል መጥቶ ግጥም ይበል በህይወታችሁ ላይ። ያ የውስጠኛው ሰው ጥንካሬ መንገድ ነው። ክብር ለጌታ ይሁን። ለዚህ ነው በረከካለው ይላል። ስለዚህ አንደኛ የውስጥ ሰውነት መጠንከር ነው ብያችኋለሁ። ሁለተኛው ይሄ ክርስቶስ በእምነት በልባችሁ እንዲኖር ይላል። ስለ ብቃት ነው የሚያወራው። ክርስቶስ በልባችሁ በእምነት እንዲኖር። ይሄ ክርስቶስ በልባችሁ በእምነት እንዲኖር የሚለው ጥያቄ መልስ የሚያገኘው እንዴት ነው የሚኖረው ስትሉ በአማኙ ስብዕና ውስጥ ወይም የአማኙን ስብዕና መኖሪያው መገለጫው ሲያደርገው ማለት ነው። በልብ መኖር። ልብ ኦርጋኑ አይደለም፣ ስሜት፣ እውቀት፣ ፈቃድ ነው። ክርስቶስ ስሜታችሁን፣ እውቀታችሁን፣ ፈቃዳችሁን ከተቆጣጠረው ስብዕናችሁ ለሚያየው ሁሉ ብርሃን ነው። ሰው እናንተን አይቶ ይማረካል። ቀና ብሎ የሚፈልገውን መለኮት ያገኛል። ክብር ለጌታ ይሁን። እናንተን አይቶ በሰማይ ያለ አባቴን ይላል። ክርስቶስ በልባችሁ መኖር ማለት በስብዕናችሁ ሲኖር ማለት ነው። በነፍሳችሁ ምላሽ፣ በምልልሳችሁ ምላሾች ክርስቶስ ምን ሲሆን አክት ሲያደርግ
አክት ሲያደርግ የማይታየው ክርስቶስ በምትታዩት በእናንተ መካከል ምን ካደረገ ለጨለማው ደምቆ ከበራ ሃሌሉያ በልባችሁ ይኖር አሜን። በአፋችን ብቻ በመዝሙራችን ብቻ በስብከታችን ብቻ ሳይሆን አያችሁ መዝሙራችንም ስብከታችንም ገብተው በሚያደርጉን መድረግ ውስጥ ምልልስ ውስጥ በሚያመጡብን ተጽዕኖ ውስጥ ክርስቶስ ይታይ አሜን አትሉም? ክብር ለጌታ ይሁን። አሜን ይባላል እኮ ለዚህ ሃሌሉያ። አይታችኋል ጴጥሮስን እየተሳደበ ራሱ ኖ ከሱ ጋር ነበርክ ይሉታል። በጣም የሚገርም ነገር ነው። ከሱ ጋር ነበርክ አንዳንዴ ንግግር ያስታውቃል የሚለው ሁለት ነገር ነው። ይሄ ምንድነው? ለምሳሌ አሁን እኛ ሀገር ያለ አንዳንድ ቋንቋ የሆነ ቦታ ሲነገር ያው ቋንቋ ሆኖ የሆነ ቦታ ላይ ትንሽ ምላሳቸው ላይ ታቁታላችሁ። ወይ ወለጋ ኦሮሞ ነው የአርሲ ነው ትለዋለ፣ ወይ ደግሞ ወላይተኛን ወላይታ ስታወራው ወደ ካምባይደ ስታወራው ምናምን የተወሰነ የቋንቋ ተናጋሪዎች ያቁታል። እና የገሊላ ሰው ነህ አነጋገርህ ምላስ ላይ ያስታውቃል ሊሆን ይችላል በቦታው ግን ሴትየዋ እዛ ድረስ የወሰዳት ንግግሩ ብቻ አይደለም ከሱ ጋር ነበርክ ሃሌሉያ። ምን ነው የት እንደሆነ ጠፋኝ እንጂ አይቻለሁ። ጴጥሮስ ሆነ እንዴት አትታይም? ለሁሉ እጅ የሚያወጣ ሰውዬ ነው። አሜን ናቸው። ስለዚህ ይታወቃል። እንደዚህ ይሁን አሜን ነው። በቢሮ ይታወቅ ከሱ ጋር ነበር። ቸርችን ያየውሽ ይባል አሜን ብሎ በጌታ ነህ እንባል። ሰው አይቶ ይጠርጥረን፣ ደግ ቦታ ይጠርጥረን፣ መልካም ቦታ እንዲሁ አይቶን ደጋግ ቦታ ይጠርጥረን። እንዲሁ ሳይኮ ለካ በጌታ ነህ ማጅራት መችኮ መስለኝ ራሱ ቦርሳ ይስጠብቅ ነበር ከመባል እግዚአብሔር ይጠብቀን። አሜን ናችሁ ወይ? አሜን በሉ አይደለ? አዎ እንደዛ ይሆነ ደጋግ ቦታ ሰዎች ይጠብቁንና ይሄንን ነው የሚናገረው። ሌላው አማኞች የኢየሱስ ክርስቶስ የቤተ ክርስቲያን ምስጢር መግለጥ ሲቀበሉ ይሄ ምስጢር ወደ ህይወታችሁ ሲመጣ ቁጥር 18 ላይ ደርሻለሁ። ምስጢሩን አንደርስታንድ ማድረግ ስትጀምሩ እስካሁን በምዕራፉ ላይ የተወራውን ምስጢር አንደርስታንድ ማድረግ ስንጀምር የእግዚአብሔር ፍቅር በቤተ ክርስቲያን ውስጥ ያሉትን አይሁድንም ሆነ አሕዛብን ለማቀፍ የሚያስችል ሰፊ መሆኑን ትረዳላችሁ። ጥቅስ ነው። ስለ ፍቅር ነው የሚያወራው እና በአራት ቃላት ነው ያን ፍቅር የሚያብራራው። አንደኛው ስፋቱ ይላል። ምንድነው ስፋቱ? ጳውሎስ የሚናገረው አሕዛብንም አይሁድንም በአንድ ለማቀፍ ጠባብ አይደለም። አሜን ሃሌሉያ። ሰፊ ነው፣ ያቅፋል። ዘር፣ ቋንቋ፣ ባህል፣ ካልቸር አልመረጠም። ሰፊ ነው። አሜን አራቤን በሉ። ወደ ሩቅ አሕዛብን አሜን ሰዓት ሄዶ ነገር ወደ ቅርብ አይሁዶችን ለመድረስና ከዘላለም እስከ ዘላለም ለመዘርጋት በቂ ረጅም መሆኑን መገንዘብ። ስለ ፍቅር ስናወራ እዚህ ጋር የሚያወራው ወደ እግዚአብሔር ይህን ፍቅር ትረዱት ዘንድ ነው የሚለው። እንዴት ነው? በአራት ቃላት ነው የሚያስቀምጠው። ስፋቱ፣ ጥልቅነቱ፣ ርዝመቱ፣ ከፍታው እያለ ያስቀምጣል። አሜን ናቸው ሃሌሉያ። ወደ ከፍታው ሲናገር ይሄ ኃጢአተኛውን ዓለም በእግዚአብሔር ጽድቅ ለማድረስ የሄደበትንም ፍቅር ኃጢአተኛው የእግዚአብሔር ልጅ የተደረገበትን ይህንን ጋፕ የሚያልፍ ነው ፍቅሩ። ክብር ለጌታ ይሁን። አሜን አሜን። ጥልቀቱንም ይናገራል። ሰዎች ከኃጢአት ውርደት ከሰይጣን እጅ ለማዳን የሚያስችል ጥልቅ መሆኑንም የገባህበት ገብቶ ያወጣሃል። እንዴት ኃጢአተኛ ነው ያንተማ ከባድ ነው አይልም። በምንም አይነት ድካሙ ሲያገኝ ይሄዳል። ይሄን ይናገራል። የክርስቶስ ፍቅር ልኬቶች ብላችሁ ማየት ትችላላችሁ። ስፋት፣ ርዝመት፣ ጥልቀትና ቁመት። እነዚህ አራቱ ቃላት ሐዋርያ ጳውሎስ ይህንን ፍቅር ያብራራበት ቦታ ነው። ኦኬ እዚህ ጋር ባቆም ይሻላል። ምክንያቱም ሳምንት ለየት ያለ ጊዜ ይኖርና ምዕራፍ 4ን ስንጀምር 3 ስላይዶች ስለሆነ የቀሩት ምናልባት ያው እንዳይመሽባችሁ እነዛን እንደ ሰመሪ ነካ አድርጌ ምዕራፍ 4 ጋር እንገባለን። ምዕራፍ 4ን በደንብ አጥኖት። ክብር ለጌታ ይሁን። በጣም አጥኖት። አሁን ፕራክቲካል እንጀምር ነው። 6 ምዕራፍ ነው። 3ቱ ሳውንድ ዶክትሪን ነው ብለናል። 4፣ 5፣ 6 ግን ላይፍ አፕሊኬሽን ነው ብለናል። ስለዚህ ይጠጋጋናል። 3ቱ ምዕራፎች የነገሩን ህይወቱ ይሄ ነው። ቀጣዩ 3 የሚነግረን በዚህ ህይወት ውስጥ ካንተ የሚጠበቀው እንዲህ ነው የሚለውን ስለሆነ በጣም እንወርዳለን። እሱን በደንብ እናያለን። ጌታ ይረዳናል። ሳምንት
የመጨረሻውን የኤፌሶን መጽሐፍ የመጨረሻውን ቁጥር ታገሱኝ 1 ደቂቃ ላንብብላችሁ። በጳውሎስ አጻጻፍ ውስጥ እንደዚህ አይነት አዘጋግ የለም። ምዕራፉ ሳይጨርስ ጽፎ ሳይጨርስ አሜን ያለበት ቦታ ይሄ ነው። ክብር ለጌታ ይሁን። ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ለዘላለም ክብር ይሁን አሜን። ይሄ ነው ምዕራፍ 3 ቢያልቀው። በቃ የከሆነ በቃ አሜን ካለ አሽገ ፖስታው መልአክ ነው አይደለ? አላሸገውም። ምዕራፍ 4 እንግዲህ ብሎ ይጀምራል። ራሱ መጽሐፉ የተከፋፈለ እዚህ ጋር ነግሮሃል ያለቀውን እውነት። ቀጥሎ እንግዲህ ከቤ እውነቱ ይሄ ከሆነ ካንተ የሚጠበቀው ያለ ምዕራፍ 4 በቸርች ውስጥ፣ ምዕራፍ 5 በማህበረሰብ እንደማል እንደሚስ በተገለጠው ዓለማችን ላይ፣ ምዕራፍ 6 በመንፈሳዊ ዓለም ውስጥ ይዘን ልንገኝ ስለሚገባው ቁመና ሞግቶ ያለቀ መጽሐፍ ነው። ከታደሰው ጋር የምናገናኘው 4፣ 5፣ 6 ነው። መንፈሳዊ አንድነታችንን እንገነባለን። በቸርች ያለን ነገር እንገነባለን። በትዳራችን፣ በሥራ ቦታችን፣ በኃላፊነታችን ላይ እንደ ሰው ወደ ሰው ተጠግተን በሚኖረው ህይወት ላይ ያለው ነገራችን መጠቃት አለበት። ምክንያቱም እዛ ጋር ነው ጦር ሜዳችሁ። በአየር ላይ የምትበር ያላችሁ ጦርነቱን ሁሉ አየር ላይ አትስቀሉት። ሰፈር ገብቷል፣ ቤት ገብቷል፣ ቸርች ገብቷል። እሱን ነው የምንሰራው። ጌታ ይረዳናል።